ኤፍራታና ያፌት መለያየታቸው አዲስ መረጃ እየወጣ ነው። ከየት ነው ተለያዩት? ምንድን ነው ተለያዩት? ለምንድን ነው ተለያዩት? መቼ ነው? ስንት ሰዓት ነው የሚለውም አብረን የምናይ ይሆናል ማለት ነው። የተለያዩት ዛሬ መሆኑን አንዳንድ መረጃ እየደረሰን ነው። እውነት ተለያይቷል ወይ? ልጁስ በእንዴት ሆነ? በማን እንዴት ተለያየው የሚለውን ያው አይጠፋችሁ ማለት ነው። ስለዚህ ልጁም የማን እንደሆነ ባይታወቅም የጊዜው ተለያይቷል። ብዙዎቹ ያንዴ የናታ ነው ይላሉ፣ አንዴ ደግሞ ያፌት ነው ይላሉ። ያፌትም ይህን ያክል እርግጠኛ አይደለም በእርግዝናዋ። ነገር ግን የማያውቀው ነገር ባይኖርም አንዳንድ ምልክቶች ስላየ እርጉዝ መሆኗን ያውቃል። እሷ ግን አልነገረችውም ነው ተባለው። ያም ሆነ ይህ በመጨረሻው መለያየታቸውም ተሰምቶናል። እኛም ደስ ብሎናል። እኛ የምናውቀው ነው ልጁ የናታ መሆኑን ነው። እናንተ ነበራችሁ ይሄ መቼ ነው ናታን ያስረገዘ ማለታችሁን አይቀርም። እኛም ጥርጣሬ ነው እንጂ በእርግጥ አላየንም። በእርግጥ ግን የእሱ ቢሆን ደስ ይለናል። ምክንያቱም የእሱና ኤፍራታ አንድ ላይ መሆናቸውን እኛ ስለምንፈልገው። አዎ እንደዛ ነው። ስለዚህ እኛ ብቻ ሳይሆን የሁላችንም ያው እናንተም ምኞታቸው ምንድን ነው የሚባል ያው ናታንና ኤፍራታ አንድ ላይ መሆን ነው የምትሉት። ይህ ምንም ጥርጥር የለውም። የሁላችንም ሀሳብ ነው። እንደው በዚህ አጋጣሚ ተለያይተው ከናታ ጋር ህይወታቸው ቢጀምሩ እኔ በኩሌ ደስ ይለኛል። የምር እናንተም ደስ እንደሚላችሁ ባለ ሙሉ ተስፋ ነኝ። ያም ሆነላ እሺ ከተለያዩ በኋላ የደረሰች ምን ላይ ነች የሚለውን የሁላችንም ጥያቄ ነው። ግን አሁን ወደ ናታ አልሄደችም። ብቻ ከአፌት ጋር መለያታቸው ብቻ ነው ሰማነው። መቼም የምትሄደው ወይ እነ ናታ ጋር ነው ወይም ደግሞ እናቷ ጋር ያው ገኒ ጋር ነው የምትሄደው፣ ወይም ደግሞ ወንድሟን ዳጊ ጋር ማለት ነው። የሚቀርባትም እዛ ስለሆነ ሌላ ደግሞ ያው የምንሰራውም ስራ አለ፣ የወደ ኋላ ቤት ስራ ማለት ስላለች ምናልባት ቤት ስራዋ የራስዋና የገኒ ምርመራ ጀምራ ሊሆን ይችላል። በነገራችን ላይ የናታና የእፍራ የምኗን ነው የናታናም የአፌትም ያው ለማስመርመር እንግዲህ የፀጉር እንትን ወስዳለች ዶክተር ላይ ታስታውሳላችሁ አይደል? ያንስ እንዴት አደረገችው እንዴት ሆንላት የሚለውን ያው በራሷን ሀጃ ገብታ የእነሱን ሀጃ ያው ምናልባት ውጤቱ አልመጣም ሊሆን ይችላል። መቼም ያው ዲኤንኤን ከውጭ አይደለ ተመርምሮ የሚመጣው እንደዛም ቀርቶባት ሊሆን ይችላል። ወይም ደግሞ ከዶክተሩም ሳትሰጠው በራሷን ሀጃ ገብታ ይሆናል። የምናውቀው ነገር የለም። ያም ሆነ ያው ያፌትና ማነው ናታን ያው ወንድማማቾች ናቸው። እንደው ያፌት ደግሞ ትንሽ ትንሽ ያውቃል እያወቀ ያው አውቆተኛ ቢቀሰቅሱት አይነቀም አይደል የሚባለው፣ እንደዛ ሆኖ ነው እንጂ ናታ ወንድሙ መሆኑን ጠንቅቆ ያውቃል። በደንብ ነው ያውቃው፣ ግን ሊያምን አልቻለም። እንደዚህ አይነት ወንድም ሊኖረኝ ይጭን ዘመድ ራሱ የለኝም፣ እንደሱ አይነት ዘመድ ሊኖረኝ አልፈልግም አልችልም ብሏል ባለፈው። ስለዚህ በአባቱ ሰለሞን ጉዳይ ነው ማነው ያፌት ሰለሞን፣ እንዲሁም ደግሞ ናታ ሰለሞን ነው የሚባለው። ሰለሞን የሚለውን ግራ ቢያጋባትም ስትጠይቀው ስለዚህ ናታን ወንድምህ ነው ማለት ነው ወይ ስትለው፣ እንዴ ምንድን ነው የምትይው አንቺ እየቃዠሽ ነው ምናምን ብሎ፣ እኔ እንደዚህ አይነት ወንድም አይደለም ወንድም ጓደኛም ዘመድም የለኝም ነው አላት። ግግም አድርጎ የተወሰነ ያውቃል። አሁን ሁሌም ያውቃል ነው። ምክንያቱም ያው የሆነ እህቱ እንደሆነች ያውቃል። ስለዚህ ሳያውቃቱ ነው በከጀላ ያውቃል፣ በደንብ ያውቃል። ያው እንዳልኳችሁ ነው አውቆተኛ ሆኖ ነው እንጂ ማለት ነው። አሁን ግን የሁላችን መሰስበን የፍረታ ነው። የፍረታ ባለችበት አሁን እርጉዝ ነች። ብዙ እንትኖች ይጠብቋታል። እኔ ጊዜው ወደ ገኒ ሄደሽ ሽጉጥ ብቲ ደስ ይለኛል። ምክንያቱም እዛ ብትሄጂም ሉሊት አለች፣ የወሬ አቀናባሪ ሲዲ በሏት፣ እሷ ሲዲ ወይም ደግሞ ሬዲዮ ጣቢያ በሏት። ያው በሷ የሚያመልጥ ነገር የለም። የምር እዛ ቤት ልገባ ቶሎ ብላ ነው ያፌት ብንደውልነት እንዴ ምን ሆናለችው ነው መጣች ሄ እያለች ማለት ነው። ነገር ግን እዛ ጋር እኔ የምትሄድ አትመስለኝም። ምክንያቱም ወረኛም እንደሆነች ታውቃለች፣ ከያፌትን ጋር እንደሚሰሩ ታውቃለች። ውጭ ባይወጣም ፐብሊክ ባይሆንም በጥቅሉ ታውቃለች። ስለዚህ ኤፉዬ ወደ ገኒ መሄድ አማራጭ የለሽም፣ እዛው ነው የሚሻለሽ ማለት ነው። ምክንያቱም እንትናም ወደዛ አይሄድም፣ ብዙ ጫጫታ የለም። ጉዳያችሁ ችግር የለም። አንቺና እናትሽ ጉዳይ ይፈታል። የማይፈታ ጉዳይ ለአንቺ ስንቱ ጉዳይ ይፈተሻል። ግን
እስከዛ ግን ገኒ ጋ ሄደሽ እዛ ብታርፊ የተሻለ ነው ብዬ አስባለሁኝ። ያው ይሄ በጣም የተቀደሰ ሀሳብ ነው። ሌላው ደግሞ ያው ቤዚ ያው ከአዲሱ ጓደኛዋም እንግዲህ ያው እየቀጠሉ ነው። ቀጥሎ ችግር የለውም እንደው እስከ መጨረሻው ያዝልቅላችሁ። ብቻ ከባድ ነው ይሁንላችሁ። ሌላ ቤዚ ማለች ቢኒና የጽዮን ጉዳይ ነው የነሱ ያው ትንሽ ክፍተት ፈጥሮ ነበር ባለፈው ጉዳይ። አሁን ሰላም ወርዷል፣ ሰላም ናቸው። ምናልባት የመጀመሪያው ነገር አምጥቶ ቢኒ ካልቀሰቀሰው ማለት ነው። አው ቢኒ አንተ እረፍ፣ የመጀመሪያው እንትን እያልክ አሳ ጎርጓሪ ዘንዶ በጣም ነው የሚባለው፣ እንደዛ እንዳትሆን። ባለፈውም እያቀሳሰርክ ነበር ልታነሳ። ስለዚህ ባለፈው ነገሮች ደስ አይልምና አታንሳው። የወደ ኋላው ያለፈው ወረዲ አልፈዋል፣ ግን ማንኛው ነገር የመጪው የሚመጣው መዘጋጀት ነው እንጂ ባለፈው ነገር እይዬ ብሎ ማልቀስ ለምን እንዲህ ሆነለም ወይ እንዲህ ነበር እንዴት ሆነም ነው። ነገን ተመልሶ ስለማይመጣ ያው ነገን ጠብቀን ከዛ የተሻለ ለመስራት እንሞክር ነው። ስለዚህ ሁሌም የመጀመሪያው ካነሳን ያው ገደል ነው የሚከተን። ስለዚህ የመጀመሪያው ስታነሳ ዝም ብላ ሂድ ማለት ነው። አዎ ሂድ። ደስ ይላል እውነት ለምንናገር ማለት ነው። እሷም ደግሞ ተገዳ ነው እንጂ ያው ታውቃለህ፣ እሱን ምንም እንትን የላትም። ተገዳ ነው ይሄን ያደረገችው። ከእሱን ጋር መገናኘቷን ከአቤል ጋር ተገናኘችውም አስገድዶም ይሁን ምን ብቻ ሳትወድ ያለ ፍላጎቷ ነው ማለት ነው። አንተ ደግሞ ይሄ ልትረዳድ ይገባል ማለት ነው። እንግዲህ ያው የቀረ ነገር ሊኖር ይችላል። ቤዛም እንግዲህ ያጣፍጥላት፣ ገኒም ያው እንግዲህ ያው ብቸኛ ሆናለች። ግን እነዛ ሴቶች ነገር እጅግ በጣም የሚያሳዝን ጉዳይ ነው። የነቢ መነው በነበረች ህዊ ማለት ነው። ያው እሷ ሌሎቹን ለማዳን እዛ ገብታ ይኸው እዛውን ገብታ ቀርታለች ማለት ነው። ስለዚህ የእነሱን ጉዳይ እጅግ በጣም የሚያሳዝን ጉዳይ ነው እውነት ለመናገር እጅግ በጣም አዎ፣ የእነሱ መፍትሄ ማግኘት አለበት። እንደው ዘግይቷል በአሁኑ ሰዓት ማለት ነው። መዘግየትም የለበትም። ስለዚህ የሆነ መፍትሄ ተገኝቶ ከዛ ካሉበት መውጣት ግድ ይላቸዋል ማለት ነው። ለናታም የምትሰሩ ከሆነ ብዙ ጉዳይ ሴቶችን የምታስወጡ ከሆነ አስወጣችሁ፣ ያው መልቀቅ ነው ያለባችሁ። ሴት ልጅን ይሄን ያክል ማገት አስፈላጊም አይደለም። ስለዚህ ውዱ ይበቃችኋል። እስካሁን ታስረው እስካሁን ታግተው ያው መብቃት አለባችሁ። ይበቃችኋል፣ መውጣት አለባቸው። ይለቀቁ የምትሉ ያው አንዳንድ ቁጻፍ ወይም ደግሞ አዎ ይለቀቁ ብላችሁ ኮመንት እንትን በሉ። በቃ የሌላው ሙራል ነው። ይሄን ያክል ታግተው ሴት ልጅ መቀመጥ የለበትም ብዬ አስባለሁኝ። በተረፈ ዛሬው ይሄን ይመስላል። በያላችሁበት ሰላማችሁ እዛ ቪዲዮ ላይክ አድርጉት። ሴቶቹ ይለቀቁ ብላችሁ ኮመንት አድርጉ። አዎ ኮመንት አድርጉ፣ ይለቀቁ። እስከ መቼ ሴት ልጅ እንደዚህ ትታገታለች? በቂ ነው ማለት ነው። ሰላማችሁ እዛ ቪዲዮ ላይክ እያደረጋችሁ ባይ ባይ።